ባለቤቴ ላትረካ ትችላለሽ ብለ ከመገመት መጠየቅ። ትዳሬ ከተበተነ 3 ዓመት ሞላኝ። ብዙ አይነት ንጭንጮች ምናምን ነበሩ ከመበተኑ በፊትና ትክክለኛ ምክንያቱን አላውቅም ነበር። አሁን ግን ሳስበው ስንፈተ ወሲቤ ነው ለእንደዚህ አይነት ነገር እየዳረገኝ ብሎ አንድ ክላይንት መጥቶ ተናገረኝ። ፍቺ ከተፈጸመ በኋላ ነገሮች ካለቁ በኋላ ወደኋላ ተመልሶ ከመጸጸት የዛኑ ጊዜ ወደማይመለስበት ደረጃ ከመድረሱ በፊት ማውራት፣ መነጋገር ከመገመት አይቻልም? ሰው አይሰማችሁም። መኝታ ቤታችሁን ቆልፋችሁ ስለዚህ ጉዳይ ፕሊዝ ተነጋገሩ። እሱም እየተደበቀ ከሆነ አንቺም ዝም እያልሽ ከሆነ በጣም ከባድ ነገር ውስጥ ነው የምትገቡት። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ታች ባስቀመጥኩት ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ሰላም ውድ ተከታታዮቼ፣ የማከብራችሁ የምወዳችሁ፣ በዚህ ቻናል በጣም ብዙ ቪዲዮ ሰርቻለሁ። ብዙ ስድብ አስተናግጃለሁ። ብዙ ምስጋና ደርሶኛል። ብዙ ሰዎችን አከሚያለሁ። ደግሞ በአካል ከሴክሹዋል ዲስፋንክሽን ጋር በተያያዘ በጣም በርካታ ከ80 በመቶ የሚሆኑት ይሻላቸዋል። እኛ ሀገር አይነ ጥላ ነው፣ ድግምት ነው፣ ቡዳ ነው፣ ደግሞ በቃ ስትፈጠር ነው፣ ፈርዶብህ ነው እየተባሉ ብዙ ሰዎች በስንፈተ ወሲብ ተሸማቀው ህይወታቸው ተጎሳቁሎ ይኖራል። በዛ ምክንያት ሕክምናም ለማድረግ ይፈራሉ። ሐኪም ቤትም ሄደው ለሐኪሙ ራሱ ለመናገር ይሸማቀቃሉ። አንዳንድ ጊዜ ሐኪም ቤት የሄዱበት ዋነኛ ምክንያት እሱ ሆኖ ሳለ ሌላ ነገር ተናግረው ምናልባትም መጨረሻ ወደ ቤታቸው ሊሄዱ መድኃኒት ተጽፎላቸው ሊወጡ ሲሉ ሊሆን ይችላል የሚያስታውሱት። ብዙ ችግር አለ። ነገር ግን ይሄ ነገር በጣም ኢምፖርታንት ነገር ነው። አንድ ሰው ትዳር ሲመሰርት ወይ ግንኙነት ለማድረግ ነው፣ ወይ አታችመንት ኢሞሽናል አታችመንት ለማድረግ ነው፣ ወይ ልጅ ለማግኘት ነው። ከዚህ ከሶስቱ የተለየ ነገር ብዙም አይገኝም ማለት ነው። በእርግጥ ሌሎች ምክንያቶችን ተፈጥሮ ያልሆኑትም ማለት አይደለም። ነገር ግን ስለ ጤናማ ሴክሹዋል ሄልዝ ማውራት ጤናማ ትዳርን ለመመስረት ቤተሰብን ለመጠበቅ በጣም አስፈላጊ ነገር ነው። በካፕሎች መካከል፣ በጓደኞች መካከል፣ በባለትዳሮች መካከል፣ በወንዶች ኮንፊደንስ እጅግ በጣም ሚና የሚጫወት ቶፒክ ነው። ነገር ግን ብዙ ሰው ሕክምና ያለው አይመስለውም። በተለይ ዘመናዊ ሕክምና ያለው አይመስለውም። የሚገርማችሁ እንኳን ለስንፈተ ወሲብ ውጪ ሀገር ለቴስቴስትሮን ቴራፒ ብቻ ክሊኒክ አለ። ለአንድ ቴስቴስትሮን ከስንፈተ ወሲብ ከሚያመጡ ነገሮች አንዱ ነው ቴስቴስትሮን። ለሱ እንኳን ክሊኒክ አቋቁመው ይኖራሉ። ከዛ ውጪ ግን እኛ ሀገር ግን ምንም በቃ ብዙ ሰው በውስጡ አፍኖ ቁጭ የሚለው ነገር ነው። ነገር ግን ታክሞ መዳን የሚቻል አብዛኛው እንዳልኳችሁ ከ80 በመቶ በላይ ስንፈተ ወሲብና ከሴክሹዋል ዲስፋንክሽን ጋር በሴቶችም ይሁን በወንዶች ተስተካክሎ ወደ ጤናማ ህይወት መመለስ የሚቻልበት ነው። አብዛኛው እንዳውም የተወሰኑ ነገሮችን ስፖርትና አመጋገብ እንኳን በማስተካከል መረጃ በማግኘት የሚሻለው ሰው ሁላ አለና ወንድማችን አንተም ከነዚህ በጣም ለውጥ ካመጡ ሰዎች በመሆን እኔ እጅግ አርጌ አመሰግናለሁ። ደስ ብሎኛል። እኔ ከግንኙነት በኋላ ወንዶች ብዙ ጊዜ ለምን ይደክማሉ? እሺ ዛሬ ስለ ሪፋክተሪ ፔሪድ እናውራ። ሪፋክተሪ ፔሪድ የምንለው ከግንኙነት በኋላ ወንዶች ለሌላ ግንኙነት ፍላጎት እስኪያሳዩ ያለው ጊዜ ሪፋክተሪ ፔሪድ ይባላል። እንደዚህ አይነት ትዳሩ አስጠልቶት ሁሉም ሳይሆን ቀን ካልተፋታው ብሎ ያውቃል። ሁሉም ቤት የሚገጥምና ለሁሉም ሰው የሚገጥም ነገር ነው። ያው አንዳንዴ ከባድ ነው ትዳር። ግን ያ ማለት ግን ፍቺ አማራጭ ነው ወይ መውጫ መንገድ ነው ማለት አይደለም። ሲጋባው ሁሉም ሰው ትዳርን የሚያክል መከበሪያ ነገር እንደሌለ ይረዳል ማለት ነው። እንደዛ ነው። እንደዚህ አይነት ግርዴ ላይ ያላችሁ ሰዎች ሁሉም ሰው ተሰምቶታል የሆነ ቀንና እናንተ ጋር ብቻ አይደለም። ስለዚህ ታለፋላችሁ ነው። እንደዛ ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት በግንኙነት ወቅት ህመም የሚሰማቸው ሴቶች በህክምናው ይሄ እንግዲህ ጄኒቶ ፐልቪክ ፔን ኦር ፔኔትሬሽን ዲስኦርደር እንለዋለን። ኤኒዌይ እዚህ ቪዲዮ ላይ እንግዲህ ከዚህ ጋር የተያዘ ጭዌ ስላለ በጣም ኮንሰርቫቲቭ የሆናችሁ ሰዎች እቺን ቪዲዮ ስክሮል አድርጋችሁ አሳልፏት። ሁለት ፍቅረኛ ማማቾች ነበሩና እስከምንጋባ ድረስ ማዕቀብ ይጣል ተብለው ተስማምተዋል። ከዛ ላልክ ሰርግ ቀናቸው ሲቃረብ አንዴ እንነጋገር አለችውና የኔ ፍቅር በኋላ ሰርፕራይዝ እንዳትሆን ግልጹ ልንገር፣ ይኸውልህ ለኔ ስፖንጅ ያለው ብራ ነው ማደርገው እና ጡቴ
ትንሽ ናት፣ በኋላ ሰርፕራይዝ እንዳትሆን ላሳወቀ ብዬ ነው አለችው። ከዛ እሱ ችግር የለውም በቃ ከተነሳ ላይ ቀር እኔም ላሳውቅሽ፣ እኔም ታች በቃ አዲስ እንደተወለደ ሕፃን ልጅ ነው የሚያክለው ምናምን ነገር አላት። ተስማሙ፣ ተጋቡ፣ መኝታ ቤት ሄዱ። ከዛ በኋላ ሸሚዟን አወጣች። ከዛ ብራዋን ስታወጣ እውነትም እንደተናገረችው ልሙጥ ነው። ከዛ እሱ ደግሞ ሱሪውን አወለቀ። ከዛ ልክ ስታይ እሷ ፌንት በላች። ከዛ ውሃ ደፍቶባት ምናምን ከተወሰነ ሰዓት በኋላ ነቃች። ከዛ ስትነቃ ምን ነው የኔ ፍቅር አለችው። ምን ነው አላት። አይ እኔ እኮ ባለፈው አዲስ እንደተወለደ ሕፃን ልጅ ነው ስትለኝ አልገባኝም ነበረ። ለካ አንተ እያልክ የነበረው 3 ኪሎ ግራም ይመዝናል፣ 30 ሜትር ይረዝማል፣ ጭንቅላቱ ትልቅ ነው ማለትን አልገባኝም ነበረ አለችው። ኤኒዌይ ወደ ጄኒቶ ፐልቪክ ፔን ዲስኦርደር ስንመጣ በጣም ብዙ ሴቶች ላይ የሚያጋጥም ነገር ነው። አንዳንድ ሴቶች በግንኙነት ወቅት ከግንኙነት በፊትና ከግንኙነት በኋላ ህመም ይሰማቸዋል። ይሄ በሕክምና ዲስፓሪዩኒያ ይባላል እና መንስኤው የተለያየ ሊሆን ይችላል። ጄኒቶ ፐልቪክ ፔን ዲስኦርደር ለማለት ዲስፓሪኒያ በተደጋጋሚ የሚያጋጥማት ከሆነ አንድ ሴት፣ ከዛ ባሻገር ደግሞ ገና ህመሙን ፈርታ ግንኙነት ስታስብ ገና የሚጨንቃት ከሆነ ወይም ደግሞ ፍርሃቱ ጭንቀቱን በመፍራት ግንኙነት የምትሸሽ ከሆነ፣ ከዛ ባሻገር ደግሞ አንዳንድ ሴቶች ላይ የላቭ ካናል ይኮማተራል፣ ቫጂኒስመስ ይባላል። ስለዚህ በጣም ስለሚኮማተር እንትን ስለሚል በቃ ለግንኙነት በጣም አስቸጋሪ ነው የሚሆነው። አንዳንድ ሴቶች ላይ መጠነኛ መኮማተር፣ አንዳንዶች ላይ ግን ኤክስትሪም የሆነ መኮማተር፣ ይሄ እንግዲህ ቫጂኒስመስ ይባላል። ሶ እነዚህ ነገሮች በተደጋጋሚ የሚከሰቱ ከሆነ አንድ ሴት ላይ ሕክምና ያለው ነገር ነው። መጀመሪያ ግን የአእምሮ ሐኪም ጋር ከመሄድ በፊት የማህፀን ሐኪም ጋር መታየት ጥሩ ነው። ምክንያቱም ዲስፓሪዩኒያ በግንኙነት ወቅት ህመም የሚያመጡ የተለያዩ ነገሮች ሊኖሩ ይችላሉ። ኢንፌክሽኖች አሉ። ኢንዶሜትሪዮሲስ የሚባል የማህፀን ጋር የተያዘ ችግር ሊሆን ይችላል። ኢንፌክሽኖች ወዘተ ሊሆኑ ይችላሉ። ስለዚህ የማህፀን ሐኪም ጋር ሄዶ መታየት፣ ከዛ ስትራክቸራል ነገሮች አለመኖራቸው ከታወቀ ከዛ በኋላ ሳይኪያትሪስት ጋር ሄዶ መታየት ይቻላል ማለት ነው። ህክምናውን በሚመለከት እንግዲህ እንደነገርኳችሁ ባዮሎጂካል ነገሮች የሚስተካከሉ ስትራክቸራል ነገሮች ካለ የማህፀን ሐኪሞች ያስተካክሉታል። ከዛ በኋላ ግን ሳይኪያትሪ ጋር ሲመጣ ያለው ነገር ብዙ ነገሩ ከልጅነት ጋር ስለ ጾታዊ ግንኙነት ካላቸው መረዳት ጋር ካለፈ ኤክስፒሪየንስ ጋር ጥቃት ጋር ወዘተ ሊያያዝ ይችላል እና እሱን ላይ ዲቴይል የሆነ ቴራፒ መስራት ያስፈልጋል። ከዛ በኋላ ደግሞ ፕሮግሬሲቭ የሆኑ ዳይሌተርስ መጠቀም፣ ኮምፈርተብል እንዲሆኑ ማድረግ፣ ከተቻለ ደግሞ አብረው በህክምና ማስተካከል ይቻላል ማለት ነው። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ይህን ቪዲዮ ሪፖስት፣ ላይክ እና ኮፒ ሊንክ አድርጉ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ። በማህፀን ፈሳሽ ዙሪያ የለቀኩትን ቪዲዮ አይታችሁ 500 ምናምን ኮመንት አለው እና ሁሉንም ኮመንት መመለስ ስለማልችል በብዛት የተጠየቁትን ኮመንቶች አንስቼ 10 ኮመንቶችን ዛሬ መልስ ቶሎ ለመስጠት እሞክራለሁ። የመጀመሪያው የማህፀን ፈሳሽ ሽታ ካለው ወዲያውኑ ወደ ሆስፒታል መሄድ አለባችሁ። በቤታችሁ ጠብቃችሁ የምታዩት ነገር አይደለም። ማንኛውም አይነት ከኖርማል የወጣ ፈሳሽ ሽታ ካለው፣ በተለይ ደግሞ አብሮት ማቃጠል ካለው፣ ማሳከክ ካለው፣ ፔሬድ መዛባት ካለ፣ በግንኙነት ጊዜ ህመም ካለና ቀለም እየቀየረ ከሆነ ወዲያውኑ ወደ ሆስፒታል ሂዱ። ሁለተኛ፣ አንድ ሴት የማህፀን ፈሳሽ የማታይ ከሆነ ምን ሊሆን ይችላል? ኖርማልም አብኖርማልም የምንላቸው ነገሮች አሉ። አንደኛ፣ የአቅመ አዳም ካልደረሰች ፈሳሽ አታይም፣ ኖርማል ነው። አንድ ሴት ፔሬድ ማየት ካቆመች ወይም 45 እና ከዛ ዓመት በላይ ከሆነች ፈሳሽ ሊቆም ይችላል። በማጥባት ጊዜ ፈሳሽ ሊቀር ይችላል። እነዚህ ኖርማል የምንላቸው ነገሮች ናቸው። አብኖርማል የምንላቸው ነገሮች አሉ። አንደኛ ሆርሞን በጣም ዝቅተኛ ከሆነ ፈሳሽ ድራይ ሊያደርግ ይችላል። ምታጨስ ከሆነ፣ በጣም ስትረስ ካለ፣ በጣም በብዛት ደግሞ በሳሙና የምትጣጠብ ከሆነ እንደዚህ አይነት ነገር ሊፈጠር ይችላል። ከምንም ነገር በላይ ደግሞ የ3 ወሩን የእርግዝና መከላከያ የምትወስዱ ከሆነ ወይም ድሪፖ የምትወስዱ ከሆነ የማሳነስ እና የማህፀንን ፈሳሽ የማጥፋት ባህሪ ያለው። ስለዚህ እሱ የምትወስዱ ከሆነ ኤስትሮጅን ትንሽ ሰፕሊመንት ያስፈልጋቸዋል ማለት ነው። ስለዚህ ወደ ሐኪማችሁ ብትሄዱ ይሻላል።
የቫጃይናል ድራይነስ ብዙ ጊዜ ወደ ሐኪማችሁ ሮጣችሁ እንድትሄዱ የሚመከርበት በግንኙነት ጊዜ ህመም እየተሰማችሁ ከሆነ ማሳከክ ካለው ማቃጠል ካለው መድማት ከጀመረ እንደዚህ አይነት ነገር ካለ ወዲያውኑ ወደ ሆስፒታል መሄድ አለባችሁ ማለት ነው። ሶስተኛው ፈንገስ ኢንፌክሽን የቫጃይና ምን አይነት ነው? የብልት ፈንገስ ኢንፌክሽን ብዙ ጊዜ ሽታ ያለው ፈሳሽ ያመጣል፣ ማሳከክ ይኖረዋል፣ ማቃጠል ይኖረዋል እና አይብ የሚመስል ፈሳሽ ነው የሚሆነው ማለት ነው። እና እንደዚህ አይነት ፈሳሽ ሲሆን ወዲያውኑ ወደ ሆስፒታል መሄድ። አምስተኛ ለእርግዝና ጊዜው አይደለም ስትይ መሀን ማለትሽ ነው ወይ? ብዙ ሰዎችን አስደንግጧል ይሄ ነገር። አይደለም። አንድ ሴት በ30 ቀን ሜንስትራል ሳይክሏ ለእርግዝና በጣም ከፍተኛ ቻንስ ያላት ጊዜ አለ፣ ዝቅተኛ ቻንስ ያላት ጊዜ አለ። ስለዚህ በፈሳሻችሁ ዝቅተኛ ቻንስ ያላችሁን ጊዜ ማወቅ ትችላላችሁ ነው እያልኩኝ ያለሁት እንጂ መሀን ነሽ ማለት አይደለም። ስድስተኛ ኮንትራሴፕሽን ከኦቪሌሽን በኋላ መጠቀም አለባችሁ ይላል። ለምን? ኦቪሌሽን ካለፈ መከላከያ ለምን ያስፈልጋል? አንደኛ አንድ ሴት ኦቪሌት የምታደርግበትን ሰዓት በትክክል አታውቅም። ከወር ወደ ወር ይለያያል ማለት ነው። ስለዚህ ዛሬ የሆነ ቀን ላይ በሚቀጥለው ወር ደግሞ የሆነ ቀን ላይ ነው። ስለዚህ ጀስት ቱ ቢ ኦን ዘ ሴፍ ሳይድ የማርገዝ ሀሳብ ከሌለሽ ኮንትራሴፕሽን ተጠቀሚ። ሁለተኛ ደግሞ ፖስት ኦቪሌሽን ጊዜ አንዴ እንቁላሉ ወጥቷል የምን እርግዝና ሊመጣ ይችላል ብላችሁ አስባችሁ ከሆነ የአንድ ወንድ የዘር ፈሳሽ ወይም ስፐርም የምንለው በአንድ ሴት ማህፀን ውስጥ እስከ 5 ቀን ድረስ እየተንቀሳቀሰ ፋይን ሆኖ መቀመጥ ይችላል እና ለማስረገዝ እድል አለው ማለት ነው። ስለዚህ እሱን ቻንስ ላለመስጠት ነው ከኦቪሌሽን በኋላ እርግዝና ሀሳብ ከሌላችሁ የእርግዝና መከላከያ ተጠቀሙ ብለን የምንለው ማለት ነው። ስድስተኛ መሀን ሴት የማህፀን ፈሳሽ አታይም ወይስ ታያለች የሚለው ነው። መሀን ሴትና የማህፀን ፈሳሽ በፍጹም አይገናኝም። ልጅ ያለመውለድ ምክንያቷ በሆርሞናል ምክንያት ከሆነና ሆርሞኖቿ በሙሉ አጥረው ከሆነ የስ እንደዛ ሊሆን ይችላል። ግን በሌላ ምክንያቶች የሚመጡ የልጅ ያለመውለድ ማቃት ፈሳሽ ላይ ምንም አይነት ዲፍረንስ አያመጣም። እሺ፣ ሰባተኛ በጣም ፈሳሽ ሲበዛ ኖርማል ነው ወይ? ኖርማል የሚሆንበት ጊዜ አለ፣ ኖርማል ማይሆንበት ጊዜ አለ። ኖርማል የምንላቸው ኦቪሌሽን ጊዜ፣ የእርግዝና ጊዜ፣ አንድ ሴት የግንኙነት ፍላጎቷ ሲጨምርና ብዙ አይነት ውሃ የምትጠጣ ከሆነ ሞስት ፕሮባብሊ ሊጨምር ይችላል። ግን ሽታ የሚኖረው ከሆነ ማሳከክ የሚመጣው ከሆነ እንደዚህ አይነት የኢንፌክሽን ምልክቶች አብሮት ካለ ብዙ ጊዜ ኖርማል አይደለም እና ወደ ሕክምና ማዕከል መሄድ አለባችሁ ማለት። ሌላ ደግሞ በጣም የተጠየቀው ቫጃይናል ፒኤች የምትዩ ነገር ምንድን ነው? ቫጃይናል ፒኤች የሚባለው አንድ ብልታችን አካባቢ ያለ ፒኤች ነው። ይህ ፒኤች ከ3.8 እስከ 4.5 እንዲሆን ነው የምንፈልገው። ከዛ እንዲበዛና እንዲያንስ አንፈልግም። ይህንን ፒኤች አሲድ እንደሆነ የሚያስቀምጥልን ላክቶባሲለስ የሚባል ብልታችን አካባቢ ያለ ባክቴሪያ ነው። ይህ ባክቴሪያ ጥሩ ከምንላቸው ባክቴሪያዎች መካከል ነው ማለት ነው እና ብዙ ጊዜ በተለያየ ምክንያት ፒኤቻችን ከፍ ሊል ይችላል። አሲዲቲውን ሊያጣ ይችላል። ከፍ የሚያደርጉት አንደኛ ሴክስ ነው። የወንድ የዘር ፈሳሽ ፒኤቹ ከ7 እስከ 8 ነው። ከ4.5 በላይ ስለሚያደርግብን ብዙ ጊዜ ለኢንፌክሽን ያጋልጠናል። ስለዚህ ለዛ ነው ከግንኙነት በኋላ ሽንታችሁን ሽኑ ብለን የምንለው። ሁለተኛ ደግሞ ፔሬድ ደም 7.2 እና 7.4 ነው ፒኤቹ ማለት ነው። ስለዚህ እሷም ትንሽ ልታበላሻት ትችላለች ማለት ነው። ሌላ ደግሞ በሳሙና መታጠብ ፒኤቻችሁን ታበላሹታላችሁ። አራተኛ ደግሞ በጣም የሚያጠብቅና ኮተን ያልሆነ አይነት ፓንቶች የምታደርጉ ከሆነ ሜንቴን ለማድረግ አንደኛ ኮተን የሆኑ ፓንቶችን መጠቀም፣ በሳሙና አለመታጠብ፣ ፕሮባዮቲክ የሆኑ ነገሮችን መውሰድ፣ በተለይ ደግሞ እርጎ። አራተኛ ደግሞ ፓንቲ ላይነርስ ስትጠቀሙ ዩዥዋሊ ፒኤቹን ቼክ አድርጋችሁ ተጠቀሙ። ዘጠነኛ ጥያቄ በኦቪሌሽን ጊዜ የሚሰማ ህመም ኖርማል ነው ወይ ብሎ የጠየቀኝ ሰው አለ። 20% የሚሆኑ ሴቶች በኦቪሌሽን ጊዜ ህመም አላቸው እና ኖርማል ነው። ብዙ ጊዜ ፋሎፒያን ቱብ እንቁላሉን ሊቀበል ሲል ኮንትራክት ሲያደርግ እንቁላል ከቀረቲቱ ፍንድት ብሎ ሲወጣ ቀረቲቱ እንቁላሉን ሊያወጣ ሲል ምዝዝ ሲል ምናምን እንደዛ አይነት ፔኖች ሊፈጠሩ ይችላሉ። ኖርማል ነው። ግን 24 ሰዓት ነው የሚቆዩት። ከ24 ሰዓት በላይ አይቆዩም። ስለዚህ 24 ሰዓት በላይ ከቆዩ የማትቋቋሙት አይነት ህመም ከሆነ ወደ ሆስፒታል መሄድ አለባችሁ ማለት ነው። ሌላ ደግሞ በእርግዝና ጊዜ ምን አይነት ፈሳሽ ነው ማየት ያለብን ብላችሁ የምትሉት ነገር አለው። ቀጭን ነው፣ ሎሽን የሚመስል ነገር ነው፣ ነጭ ነው የሚሆነው በእርግዝና ጊዜ ያለ ፈሳሽ ማለት ነው እና እርግዝና በገፋ ቁጥር ፈሳሹም እየጨመረ ነው የሚመጣው። ግን የሚያሳስባችሁ መቼ ነው? ደምን እየቀላቀለ ከሆነ፣ ቀለም ከቀየረና ውሃ ከለር ከሆነ እና የሆነ ድንገት ፍስስ የሚል ነገር ከሆነ ወደ ሆስፒታል መሄድ አለባችሁ። ካልሆነ ግን ኖርማል ነው። እዛ ቪዲዮ ላይ ጠይቃችሁ ያልመለስኩት
ኮመንት ካለ አሁንም ጠይቁልኝና ወንዶች ስንፈተ ወሲብ ሲያጋጥማቸው በዴሊቨሪ ወይም ደግሞ በሞተረኛ የሚያደርስ የሚቀባ የተለያዩ ክሬሞች፣ ጄሎች፣ የሚዋጡ መድኃኒቶች ይወስዳሉ። አብዛኞቹ አይሰሩም ብቻ ሳይሆን ሳይድ ኢፌክታቸውም ማይታወቅ አንዳንድ ጊዜ ኮንታሚኔትድ ሆነው የበለጠ ችግር ሊያመጡ የሚችሉ እንደዚሁም ደግሞ በሳይንስ ያልተረጋገጡ እንደዚሁ ደግሞ ይሄንን ኢቫሉዌት የሚያደርጉ የሚገመግሙ ተቋማት አሉ። ለምሳሌ የኢንተርናሽናል ሶሳይቲ ኦፍ ሴክሹዋል ሜዲሲን፣ የአሜሪካ ፉድ ኤንድ ድራግ አድሚኒስትሬሽን፣ የኢትዮጵያ ፉድ ኤንድ ድራግ አድሚኒስትሬሽን እንደዚሁ ደግሞ የተለያዩ አሶሲዬሽኖች አሉ። አሜሪካን ኒውሮሎጂክ አሶሲዬሽን፣ እኛም ሀገር ያሉ ትላልቅ ተቋማት ገምግመው ያላጸደቋቸው መድኃኒቶች ናቸው ማለት ነው። አብዛኞቹ አይሰሩም ብቻ ሳይሆን ሳይድ ኢፌክትም ሊኖራቸው ይችላል። ሌላ ደግሞ እኛ ሀገርም ሆነ ሌሎች የዓለም ክፍሎች ላይ ለስንፈተ ወሲብ የጸደቁ ወይም ደግሞ እነዚህ መድኃኒቶች ለስንፈተ ወሲብ ከምርም ይረዳሉ፣ ሴፍቲ ፕሮፋይላቸው ይታወቃል ተብሎ የተሰጡ መድኃኒቶች ደግሞ ለአንዳንድ ሰዎች ከፍተኛ ሳይድ ኢፌክት ሊያመጡ ይችላሉ። ከፍተኛ ራስ ምታት፣ የአፍንጫ ማፈን፣ ከፍተኛ ጨጓራ፣ የመገጣጠሚያ እና የጀርባ ህመም በማምጣት መድኃኒቶቹን መውሰድ እስከማይችሉ ድረስ የሚገጥማቸው ሰዎች ስላሉ ይሄ መድኃኒት እንደ አማራጭ መጥቷል ማለት ነው። ይሄ ዩሮግዞን ይባላል። በ2024 አካባቢ ከወደ እንግሊዝ የተመረተ ጄል ነው። በተለያዩ ሀገራት አፕሩቭድ ሆኗል። እንደዚሁም ደግሞ ለመግዛት ራሱ የሐኪም ትዕዛዝም አይፈልግም። ምክንያቱም ሳይድ ኢፌክቱ አነስተኛ ስለሆነ ነው። በተለይ ሌሎች ከፍተኛ የህመም የሌለባቸው እንደ ስኳር፣ ግፊት፣ ኮሌስትሮል፣ ልብ ድካም፣ ኩላሊት፣ ጉበት የሌለባችሁ ሰዎች ይሄ መድኃኒት እና ደግሞ የሚዋጡ መድኃኒቶች የማይስማማችሁ ሰዎች ይሄ መድኃኒት ለእናንተ ሊረዳችሁ ይችላል ማለት ነው። ኢሮግዞን ጄል ነው የሚባለው። ኦንላይን ብታዩም አማዞንም ላይ ይገኛል። ምንድነው የሚደረገው? ይሄ ውስጡ ላይ ቲዩቦች አሉ፣ እዛ ውስጥ ጄሎች አሉ። ጄሉ ይወጣና የብልት ጫፉ ላይ ይቀባል። 10-15 ደቂቃ ድረስ ይጠበቃል። በ10-15 ደቂቃ ባለቤት ወይም ጓደኛ ጋር ስትቀርብ ኢሬክሽኑ ወይም መቆም ይረዳል ማለት ነው። ለማቆም ይረዳ ነው። 70% ውጤታማ ነው። ያ ማለት ከወሰዱት ከተጠቀሙት 10 ሰዎች 7ቱ ጥሩ ለውጥ ያገኙበታል። ይሄ ጥሩ ነገር ነው። በተለይ ሳይድ ኢፌክቱ ወይም የጎንዮሽ ጉዳቱ አነስተኛ ከመሆኑ አንጻር ማለት ነው። ነገር ግን ማንኛውም መድኃኒት በተለይ ተጓዳኝ ህመም ያላችሁ ተጨማሪ መድኃኒት የምትወስዱ ሰዎች ምንም ሳይድ ኢፌክት የለው የተባለ መድኃኒት እናንተ ላይ ሊፈጥር ስለሚችል ማንጊዜም ሐኪማችሁን ማናገር ይኖርባችኋል ማለት ነው። ይሄ እንግዲህ በተለያዩ ሀገራት አፕሩቭድ የሆነ በሳይንስም እንደሚሰራ የተረጋገጠ እኔ ማቀው ብቸኛው ጄል ነው። እስካሁን እንግዲህ አዲስ ከተመረተ አላቅም። እስካሁን ገበያ ላይ በብዛት ያሉት ግን ዝም ብሎ ፌክ ፕሮዳክቶች ናቸው። የሚሰሩም አይደሉም። ሳይድ ኢፌክትም ኮንታሚኔሽን የተለያየ ነገር አላቸው። ይሄኛው ግን ሳይንስ ድጋፍ የሰጠው በጥናትም የተረጋገጠ ነው ማለት ነው። ኢሮግዞን ጄል ነው የሚባለው። ትንሽ ዋጋው ወደድ ይላል አዲስ ፕሮዳክት ከመሆኑም የተነሳ እኔ ራሱ አሁን ለምሳሌ ይሄ ሳምፕል 162.5 ዲርሃም ይላል። ዩናይትድ አረብ ኤሚሬት ዲርሃም ነው። ይሄ የገዛበት ነው ሰውየው። እንግዲህ ማትረፍ ደግሞ ይኖርበታል እሱ። ይሄን በብላክ መታችሁ እሱ ቢያተርፈውን አስባችሁ መድኃኒቱን ትንሽ ወደድ የማለት ባህሪ ያለው። ያው ማንጊዜም አዲስ ፕሮዳክት ሲመጣ መወደዱ አይቀርም። ፕላስ ደግሞ ሳይድ ኢፌክት ፕሮፋይሉ ጥሩ ሲሆን እንደዚሁ የመወደድ ነገር ይኖረዋል። ይሄንን መድኃኒት የምትፈልጉ ሰዎች እኔም በአካል ስታገኙኝ ቦታውን ላመላክታችሁ እችላለሁ። ይህን ይመስላል። ባለትዳር ሴት በፍጹም ማድረግ የሌለባት ወሳኝ ነገሮች፣ አንደኛ ለሌላ ወንድ ትኩረት መስጠትና ትኩረት ለመሳብ መሞከር በፍጹም አያስፈልግም። ይህ ነገር ወንዶች በቀላሉ ወደ አንቺ እንዲመጡና እንዲሳቡ ያደርጋል። ሁለተኛ ከቀድሞ ፍቅረኛሽ ጋር በምንም አይነት ምክንያት መገናኘትም ሆነ መደዋወል አያስፈልግም። ሶስተኛ ስለ ባልሽ ጥሩም ይሁን መጥፎ ነገር ለሌላ ሰው አትናገሪ። አራተኛ ወደሽና ፈቅደሽ ያገባሽውን ባልሽን በፍጹም ከሌላ ወንዶች ጋር አታወዳድሪው። አምስተኛ ባልሽን የልብ ጓደኛሽ፣ ሁሉ ነገርሽ አድርጊው። ምቾት የሚነሳውን ነገር ደግሞ በፍጹም አታድርጊ።
የስንፈተ ወሲብ ያለባቸው ሰዎች እነዚህ ምግቦች ቢመገቡ ይመከራል። ሰላም የሎዛ ቤተሰቦች፣ ዶክተር ቅድስት ከተማ እባላለሁ። በሎዛ የስነ ምግብ ሕክምና ማዕከል ጠቅላላ ሐኪም ነኝ። ናይትራይት ያላቸውና የደም ቧንቧ እንዳይኮማተር በማድረግ በተፈጥሮ የደም ግፊትን የሚከላከሉ እንዲሁም ለስንፈተ ወሲብ ላለባቸው ሰዎች የሚመከሩ የምግብ አይነቶች ውስጥ ዝንጅብል፣ ሮማን፣ ቀይ ስር፣ ስፒናች ይካተታል። እንደዚህ አይነት ቲፖችን ለማግኘት ላይክ፣ ፎሎ፣ ሼር እያደረጋችሁ ተከታተሉ። ለስኳር፣ ለግፊት፣ ለኮሌስትሮል፣ ለክብደት መጨመርና መቀነስ፣ ለሪህ እንዲሁም ሌሎች ተላላፊ ላልሆኑ በሽታዎች በማዕከላችን ህክምና እንሰጣለን። ከእርሶ የሚጠበቀው ቁርጠኛ ሆኖ መምጣት ብቻ ነው። የሴት ልጅ ብልት በግንኙነት ሰዓት ለምን ይደርቃል እና ደግሞ እንዴትስ መፍታት ይቻላል የሚለውን በዚህ ቪዲዮ አስረዳችኋለሁ። እስከ መጨረሻው ተከታተሉ። የመጀመሪያው የሴት ልጅ ብልት የሚደርቅበት ምክንያትና በብዛት የሚስተዋለው ሜኖፖዝ ወይም ደግሞ ማረጥ የምንለው ነው። ይሄም እድሜያቸው በገፋ ሴቶች የኤስትሮጂን መጠን ዝቅ ሲል የብልት መጠን ራሱ ሽሪንክ ያደርጋል፣ አትሮፋ ያደርጋል፣ ራሱ ይቀንሳል፣ ይደርቃል ማለት ነው። እንደዚህ ሊገጥም ይችላል። ይሄ ምክንያት ሊሆን ይችላል። በሁለተኛ ደረጃ ደግሞ ጡት በሚያጠቡ ሴቶች እንደዚሁ ኤስትሮጅናቸው አንዳንድ ሴቶች ላይ የኤስትሮጅን መጠናቸው ዝቅ ሊልና እንደዚሁ የብልት መድረቅ ሊያስቸግራቸው ይችላል ማለት ነው። በሶስተኛ ደረጃ ደግሞ መድኃኒቶች ናቸው። በተለይ የጭንቀትና የስነ አእምሮ መድኃኒቶች እንደዚህ የብልት መድረቅን ሊያስከትሉ ይችላሉ ማለት ነው። በአራተኛ ደረጃ ደግሞ በጣም እዛ አካባቢ ከመጠን በላይ ማጠብ ወይም ዶቺንግ የምንለው ያንን እዛ ኖርማሊ ቫጃይና ባክቴሪያ አለ፣ ጠቃሚ ባክቴሪያ ያለው እሱን በማስወገድ ብልት እንዲደርቅና በግንኙነት ሰዓት ህመምና ዲስኮምፎርት እንዲሰማ ሊያደርግ ይችላል ማለት ነው። እንደዚህ በሚሆን ጊዜ ሐኪም ጋር ቀርቦ ተመርምሮ መንስኤውም ሌሎችም ችግሮች ሊሆኑ ይችላሉ፣ ኢንፌክሽን ጨምሮ እንደዚህ በሚሆንበት ጊዜ ተመርምሮ መፍትሄዎች አሉ ማለት ነው። ከመፍትሄዎች መካከል አንደኛው ሉብሪካንቶች ወይም ማለስለሻዎች ናቸው። ማለስለሻዎቹ እንደ አሎ ካዳብራ፣ ኬዋይ ጄሊ እንደገና ደግሞ አስትሮግላይድ የመሳሰሉ የቫጃይናል ሉብሪካንቶች ይህንን ችግር ሊቀርፉ ይችላሉ። ሊታዘዙም ከፋርማሲም ሊገዙ የሚችሉ ሉብሪካንቶች ናቸው ማለት ነው። አንዳንድ ነገሮች መወሰድ የሌለባቸው አሉ። ለምሳሌ አሁን ምራቅ ብዙ አይመከርም። እንደገና ደግሞ አንዳንድ ሉብሪካንት ለምሳሌ አንዳንድ ሴቶች ቅቤ፣ አንዳንድ ሴቶች ደግሞ የእንቁላል ነጩን ክፍል ይጠቀማሉ ማለት ነው። እነዚህ በቂ መረጃ የሌለባቸው ስለሆኑ እንደ ሐኪም የምንመክራቸው አይደሉም ማለት ነው። በሁለተኛ ደረጃ ኦስፌና የተባለ የሚዋጥ መድኃኒት በሐኪም ሊታዘዝ ይችላል። ይሄም ኤስትሮጅናቸው ዝቅ ላሉ ሴቶች ኤስትሮጂን ሞጁሌተር የሆነ ሲሆን የሚዋጥ መድኃኒት ነው፣ ሊታዘዝ ይችላል ማለት ነው። በሶስተኛ ደረጃ ደግሞ ዲኤችኢኤ የሚባል እንደዚሁ ኤስትሮጂንን ሲሙሌት አድርጎ እንደ ኤስትሮጂን የሚሰራ መድኃኒት እንደ ሰፖዚተሪ በማህፀን የሚገባ ሊታዘዝ ይችላል ማለት ነው። ዞሮ ዞሮ በዚህ ችግር የተጠቃችሁ ሴቶች ማለትም ከሪሌሽንሺፕ ኢሹ ውጪ የሆነ ወርማፕን በበቂ ሁኔታ ተደርጎ ማይመጣ ለሆኑ ሴቶች ነው ይሄንን ማወራው። ያንን ሁሉ ሞክራችሁ ግን ስቲል ችግሩ ካለ ሐኪም ጋር ቀርባችሁ ተመርምራችሁ መፍትሄ ማግኘት ይቻላል ለማለት ነው። ሰላም ሁኑ። ወንዶች ስሙኝ፣ 3 የወንድ ብልት ጥንክርና ውጥር እንዲል የሚረዱ ምግቦችን እነግራችኋለሁ። የመጀመሪያው ዋተርሜሎን ወይም ደግሞ ሀብሀብ የምንለው ነው። ሀብሀብ በውስጡ ከፍተኛ የሆነ ኤልስትሩሊን የተባለ አሚኖ አሲድ ይይዛል። ይህም አሚኖ አሲድ ሰውነታችን ውስጥ ከገባ በኋላ ወደ ናይትሪክ ኦክሳይድ በመቀየር ናይትሪክ ኦክሳይድ ደግሞ ወደ ብልት የሚሄደውን የደም ፍሰት እንዲጨምር በማድረግ ብልት ቀጥና ውጥር እንዲል ያደርጋል ማለት ነው። ሁለተኛ ስፒናች የተባለ የአትክልት አይነት ነው። ይሄ አትክልት በውስጡ ናይትሪክ ኦክሳይድን በብዛት ስለሚይዝ ናይትሪክ ኦክሳይድ ደግሞ ወደ ብልት የሚሄደውን የደም ስር በመለጠጥ ደም ወደዛ እንዲሄድና ብልት ውጥርና ጥንክር እንዲል ያደርጋል ማለት ነው። ሶስተኛው ደግሞ ኦትሚል ወይም አጃ ነው። አጃ ወይም ኦትሚል በውስጡ ከፍተኛ የሆነ ኤል አርጂኒን ይዟል። ኤል አርጂኒን እንደዚሁ በሰውነታችን ውስጥ ወደ ናይትሪክ ኦክሳይድ ስለሚቀየር ናይትሪክ ኦክሳይድ ደግሞ ወደ ብልት የሚሄደውን የደም ፍሰት በመጨመር የወንድ ብልት ውጥርና ጥንክር እንዲል ያደርጋል ማለት ነው። እንግዲህ መድኃኒት የማትፈልጉና መድኃኒትም ደረጃ እንዳይደርስባችሁ ይሄንን መጠቀም ትችላላችሁ። በብዛት ይሄንን በመጠቀም የግንኙነት ህይወታችሁን። ወንዶች ትዳርን ለምን ይፈራሉ?
አንደኛ የኑሮ ውድነትና የገቢ አለመረጋጋት። በዚህ ምክንያትም የሚስቴንና የልጆቼን ፍላጎት ላላሟላ እችላለሁ የሚል ስጋት። ሁለተኛ ብዙ ወንዶች ትዳርን እንደ እስር ቤት ያዩታል። የፈለጉበት የመሄድና ከጓደኞቻቸው ጋር የመዝናናት ነፃነታቸውንም የሚያጡ ይመስላቸዋል። ሶስተኛ አብዛኛውን ጊዜ በዙሪያቸው ያሉ ባለትዳር ወንዶች ስለ ትዳር የሚናገሩትን አሉታዊ ንግግር በመስማት ትዳርን መፍራት። አራተኛ በቂ ዝግጅት አላደረኩም የሚል ስሜት። ቤት ሳልገዛ መኪና ሳይኖረኝ እንዴት አገባለሁ የሚል አስተሳሰብ። አምስተኛ ታማኝና እውነተኛ ረዳት የሆነች የምትረዳኝን ሴት አላገኝም የሚል ስጋት። ጥበበኛ ሴት ባሏን ከምንም ነገር አንስታ ስኬታማ ታደርገዋለች። ሰነፍ ሴት ግን የነበረውን እንኳን አሳጥታ ለውድቀቱ ምክንያት ትሆነዋለች። ታዲያ አንቺ የትኛዋ ሴት ነሽ?